ትዳር ማለት በኦርቶዶክስ አስተምህሮ የወንድ ጾታና የሴት ጾታ ትብብር አይደለም። የወንድ የሴትና የክርስቶስ ህብረት ነው። እስኪ ንገሩኝ በሉ። የወንድ የሴትና የማን ህብረት ነው? የክርስቶስ ህብረት ነው። ኦርቶዶክሳዊ ትዳር ማለት ይሄ ነው። ወንድና ሴት ብቻቸውን ባለ ትዳር ላይ እንደዚህ ያለ ጋብቻስ የፈረስ የበቅሎ ይላል ፍትሐ ነገሥት አንቀጽ 24 ላይ። እንደዚህ ያለ ጋብቻስ የፈረስ የበቅሎም የባዝራም አላቸው። ክርስቶስ የሌለበት ትዳር ፈረስም እነበቅሎም አላቸው። እንዴ ተባብሮ ለመኖር ከሆነ አክሲዮን መግዛት ነው። ጋብቻ ያስፈልግ። አክሲዮን ገዝቶ በቃ መነገድ ነው። ለንግድ ለገንዘብ ተባብሮ ለመኖር ከሆነ። ለዝሙት ከሆነ እቺ ከወንድ ጋር ካልተገናኘች እንቅልፍ የማይወስዳት አውሬ ማናት? ደቀ መዛሙርት ነገር መቅደም ወንጌል ላይ ያለች ጠፋቻችሁ? እኔ የጠፋኝ እንዴት አረው? ፈልጓት እንጂ ማናት? አሮዬ ገሞራዊት ናት አይደል? አሮዬ ገሞራዊት በጣም ዘማዊት ናት። ወንድ ካላገኘች አታድር። ስለዚህ አብሮ ለመተኛት ከሆነ እሷን የመሰለችም አለች ለማለት ፈልጌ። ሰው አብሮ ለመተኛት ብቻ ከሆነ የሚጋባው እሷስ አለች አይደል? ታዲያ ሰው የሚያገባው ወንድ ሴትና ማን ሆኖ ለመተባበር ነው። ክርስቶስ ወይም ምን ማለት ነው? መነኮሳትን በምንኩስናቸው እንደሚያድርባቸው ባሉን ደግሞ በሚስቱ ምክንያት ፈጽሞ ይዋሃደዋል። ሚስቲቱን በባሏ ምክንያት ፈጽሞ ይዋሃዳቸዋል። የተዋህዶ ምክንያት ነው። የክርስቶስ መዋሃጃ ምክንያት ነው ትዳር እንጂ ተባብሮ መኖሪያ ይሄ ምንድነው የሚባለው? ትብብር አይደለም። ትዳር ከክርስቶስ ጋር የሚዋሃድ ዛስተጻመረ እግዚአብሔር እይፍልጥ ሰብ፣ እግዚአብሔር አንድ ያደረገውን ሰው አይለየው የተባለ ለዚህ ነው። የማቴዎስ ወንጌል ምዕራፍ 19 ቁጥር 6 ላይ አንድ አድራጊው እግዚአብሔር ነው እንጂ ጾታ አይደለም። እግዚአብሔር አንድ ያደረገውን ሰው አይለየውም ሲል ትዳርን አንድ የሚያደርገው እግዚአብሔር ሲኖርበት፣ ገንዘብ ያደረገውን ገንዘብ ይለየዋል። ጾታዋን ብቻ ወይም ጾታውን ብቻ ሴትነቷን ወይም ወንድነቱን ብቻ ፈልገው ከተጋቡ ያ ጾታ ሲያረጅ ያ ጾታ ሲጎሰቁል ይሰለቻቻል። እግዚአብሔርን ብለው አንድ ከሆኑ ግን የሚለያቸው ነገር ቢያጡ ቢያረጅ ብታረጅ ቢጎብጥ ብትጎብጥ ጤና ቢያጡ መኝታ ላይ አንድ መሆን የሚችሉበት አቅም ቢያጡ በዚህ ሁሉ አይለያዩ። እግዚአብሔር ነው አንድ አድራጊ። እግዚአብሔር አንድ ካደረጋቸው ምንም ነገር ሊለያቸው አይችልም። ትክክለኛው ኦርቶዶክሳዊ ትዳር ማለት ይሄ ነው።